ፍቅር ግን የምር የሆነ ነገር አስነክቶሽ ሆነ ተናገሪ። የምር ደህና አትመስይኝም። በጤናሽ አይደለም። የዘንድሮ ሴቶች እናቶችም እናት እየመሰላችሁ አይደለም። ምን አሁን የልጅ እናት እንደሆንሽ ነው የማውቀው። ከምን አይነት እስቲ ልጅ ወይኔ በእናትሽ ልጅ በልጅነት ወይኔ እንዴት የምታሳሳ ልጅ መሰለሽ ያለችኝ። ወይ መግማማት አሉ እማማ ዝናሽ። እንግዲህ ፍቅርዬ ማለት ነው ፍቅር ልጅ በልጅነት ወልዶ ማሳደግ እኩያን ማሳደግ እጅግ በጣም ደስ ይላል። ነገር ግን ደግሞ እናት ያልሆነ ስራ ሰርታ ልጇን ስታዘቀዝቅ ልጇን ስታሰድብ ግን አይደብርም? ይሄስ አልደበረሽም? የምታሳሳ ልጅ እንዳለችሽ እናውቃለን። ልጅሽን አላህ ያሳድግልሽ፣ ትልቅ ቦታ ትድረስልሽ። የእውነት ማለት ነው። እኔ ልጅ ሊነካ አልፈልግም። ነገር ግን አንቺ የምታረጊውን ነገር ጥሩ ነው ወይ? ደስ ይላል ወይ? አሁን ይሄ ማለት የምታሳይና አክት ማለት ነው። ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። እንግዲህ ሩታ ለፍቅር እያለቻት ያለችው እንግዲህ ያስነካሽ ነገር አለው። ያስነካሽ ነገርን ካለ ተናገሪን፣ ጤነኛ ነሽ ወይ እያለቻት ትገኛለች ማለት ነው። ሩታ ቀስ እያለች እንግዲህ ለፍቅር ልክ ልኳን እየነገረቻት ነበረ ማለት ነው። ማሰብና ማስተዋል የማይችል ሰው ነው እንግዲህ በፈለገ ሰዓት ከፈለገው ሴት ተራቅጦ መቶ እየተቀበለ የሚስቅ የሚያሳስቅ እያለቻት ነበረ ማለት ነው። ግን እውነትም ፍቅር በሰላምሽ ነው? ምንድን ነው በሰላም ነው? መሳቅ አበዛችሁ እንዲህ አብርሃምንም ፍቅርንም ገረፈጣችሁ እኮ ገረፈጣችሁ። እኔ ግራ እስከምጋባ ድረስ ማለት ነው። ጅል ሲጃጃል ዕቃ ይፈጃል አለ ያገሬ ሰው ማለት ነው። በዚህ ልክ ሁለት ልጆች ለማናደድ ሩታና ሄርሜላን ለማናደድ ግን ለምን ፈልጋችሁ? ወይኔ ሄርሜላ ጭሳለች። እውነቴን ነው ብላችሁ ሩታ እንኳ ትዝም አላላትም፣ ግን ሄርሜላ ጭሳለች። እንግዲህ የምችሉበት ልብ ይስጣችሁ። እኔ ምንም ማድረግ አይቻልም። ግን አንድ ያወዛገበኝ ነገር አለ። ቤተሰብ ምንድን ነው አትሉኝ? በንግግራቸው የሆነ ያወዛገበኝ ነገር አለ። እሱንም የምነግራችሁ ይሆናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። ያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ ዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የጋሽ አሸብር ቪዲዮ ነው ማለት ነው። እንግዲህ ከትላንትናው ቪዲዮ ቀጠለ ነው። በጉጉት ስንጠብቅ ምን ይከሰታል? ምንድን ነው ሩታዬ እንደው ለፍቅር በጥፊት ወለውላታለች ወይ እንዴት ነው ብለን ስንጓጓ ነበር የዋልነው ማለት ነው። እንዳያችሁት እንግዲህ ጥፊም አልነበረበትም፣ ግን የቃላት ቦምቦች ጄቶች ነበሩበት። አዎ ነበሩበት። እንግዲህ ሩታዬ በጤናሽ ነው ወይ? ፍቅር ግን ሰላም ነሽ ወይ? ምን ነክቶሻል? እንዶ ያስነካሽ ነገር ካለ ንገሪን፣ ጠቁሚን። እንዲማ አትጃጃይ፣ በቃ ያስነካሽ ነገር ካለ ንገሪን እያለቻት ነበረ ማለት ነው። እንግዲህ ቀበል አድርጋ ሄርሜላም የዘንድሮ እናቶች እንደ እናት እየሆኑ አይደለም፣ እኔ አንቺ አሁን ልጅ እንዳለች ነበር የማውቀው፣ በዚህ ልክ ለምን እያለቻት ትገኛለች። እንዴት እንደምታሳሳ ልጅ በልጅነት ምናምን ጋሽ አሸብርን ቀበል አድርጎ መታደል እኮ ነው አለ። መታደል ነው ልጅ በልጅነትን መውለድ ማለት ነው። ነገር ግን እንዳንተ አይነት ጅልና ጅላንፎ የማይሆንም ብልግና በሚዲያ ላይ እየሰራ ልጁን ያዘቃዝቃል፣ ልጁን ያሰድባል ማለት ነው። አንተም ብትሆን እሷንም ማለት ነው። አዎ እንዴት እንደምታሳሳ ብለሻል ፍቅር ማለት ነው። በጣም የምታሳሳ ልጅ ነው ያለችሽ ማለት ነው። እኔ በጣም ወድሻለሁ፣ በጣም አከብርሻለሁ። በጣም 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 አድናቂዋ ነበርኩኝ ለፍቅር ማለት ነው። ዛሬም ላይ አልጠላትም፣ እኔ አልጠላም ቤተሰብ። ነገር ግን እንደዚህ ቁሽሽና እንደዚህ አይነት የሚያስጠላ ስራ እየሰራሽ ልጅሽን ቤተሰቦችሽን የምታሰድቢ ሴትነትሽን ዝቅ የምታረጊበት ስራ ምን አስፈለገ እንዴ? ምን አስፈለገ? የምታሳሳ ልጅ እኩያዬ ነጌ እንደውም በእጄ ይዣት እንደዚህ ምናምን እንዴት ነሽ ሄርሜላ መጽሐፉ ደረሰልሽ ወይ ምናምን እያልኩሽ ምናምን እያልሽ እያላገጥሽ ነበር። ነገር ግን አንቺ ከምትሰሪው ስራ አንጻር ልጅሽን እያሰደብሽ ነው። ዛሬስ ሚዲያውን ዞር ብለሽ እያየሽው ነበረ። ምን ተሰማሽ ይህን ስታይ ማለት ነው? አይኗን ያልከፈተች ህፃን ልጅሽ ነገ አእምሮዋን የሚጎዳትን ቃላትን እየተወረወረባት
አንቺ ለምንም ይሁን ለምንም ስሪው። ነገር ግን አንዳንድ ጊዜ ከምታገኙት ገንዘብ ይልቅ ከምታገኙት ዝና ይልቅ ከምታገኙት ቪውና ሰብስክራይብ ይልቅ ለምንድን ነው ለክብራችሁና ለወለዳችሁት ልጅን የማትጨነቁት ማለት ነው? የእውነት እኔ አንዳንዴ ግርም ነው የምትሉኝ። በጣም ነው የምትገርሙኝ። የእውነቴን ነው የምላችሁ። እኔ አንዳንዴ ደነግጣለሁ። የሆነ ቃላት እንኳን በስህተት ካወጣሁ ቪዲዮ መላልሼ ሳደምጠው እውነት ቶሎ ብዬ አእምሮዬ ጭንቅላቴን የሚሄደው ልጆቼ ጋር ነው። ታውቃላችሁ፣ ልጆቼ ጋር ይሄዳል ማለት ነው። ምክንያቱም ዩቲዩብ ላይ የተቀመጠ ቪዲዮ ወይም የተጫነ ቪዲዮ መቼም ቢሆን መቼም እኔ ባጠፋው እንኳ የሆነ ቦታ ላይ ይገኛል። ስለዚህ ለምንድን ነው ክብራችሁን ጣል አድርጋችሁ እንደዚህ አይነት የተዋረደ እንደዚህ መግማማት? አንዴ ታይ እንጂ ተረጋጊ እንዴ። እኩያሽን ልጅሽን አላህ ያሳድግልሽ። ለልጅሽ ጥንቃቄ እያደረግሽ በቃ ነገ ይሄን ብትሰማው ልጄ ምን ይሰማታል? ሞራኗን ስገውዳዋለው። ጋሽ አሸብርም ልክ እንደዛው ማለት ነው። በእርግጥ አንተ ተጨንቀህም አስበህም አታውቅም። ደንታህ አይደለም። አንተ በገንዘብ ላይ ገንዘብ ጨምር፣ በቪው ላይ ቪው ጨምር። ምን አባቱ ቪው ካገኘህ ዶላር ካገኘህ ምን አባቱ ልጅ የራሱ ጉዳይ ነው። ግን ይደብራል፣ ያስጠላል በዚህ ልክ ማለት ነው። አንዳንዴ ሴቶች ለራሳችሁ ክብር ስጡ። በቃ በጣም ነው የሚደብረው። እኔ ምንም አልተመቸኝም የዛሬው ማለት ነው። አዎ የሚያወዛግብ ነገር አለ፣ በትክክልም የሆነ ነገር አለ። ግን የራሱ ጉዳይ ነው እንዴ፣ የራሱ ጉዳይ። የሆነ ነገር ለማስተካከል እየተባለ ልጅን ማስረገጥ፣ ልጅን ማሰደብ ይደብራችሁ አንዳንድ ጊዜ ማለት ነው። እንግዲህ ሩታም ሄርሜላም እየተቀባበሉ ልክ ልካቸውን እየነገሯቸው ነበር። ነገር ግን እነሱ እየገረፈጡ መጽሐፍ ምናምን መጽሐፍ አንድ ነገር ልንገርሽ አንዴ፣ ያላዋቂ ሳሚ ንፍጥ ይለቀልቃል ነው የሚባል አማርኛ አለ ማለት ነው። መጽሐፍሽ ጥሩ ሆኖ ሳለ ታሪኩ በእኛ ጨርሽው ብለሻታል ሄርሜላ ማለት ነው። ፍቅርዬ በእናንተ ታሪክ ጽፋ እኮ አንድ መጽሐፍ ካወጣች ጀግና ናት ማለት ነው፣ ጎበዝ ናት ማለት ነው። ገባሽ አይደለ? አንድ ጸሐፊ ሊያስብለው የሚችለው ወይም ደግሞ የሆነ ደራሲ ነው ብሎ ስሙን ሊያስጠራው የሚችለው ያያቸው ነገሮችን ጽፎ መጽሐፍ ማድረግ ሲችል ወይም ደግሞ ደራሲውን አንድ የሆነ ያየውን ነገር ጽፎ ማለት ለንባብ ካቀረበ እኮ እሱ ትክክለኛ እውቀት ያለው ሰው ነው ማለት ነው። ስለዚህ እሷ ደግሞ እናንተ በምታረጉት አክት፣ እናንተ በምሰሩት፣ እናንተ በምተገብሩት ጽፋ ከሆነ እሷ ጀግና ናት። እንዴ ምን ሆነሽ ነው እንዴ? በዚህ ልክ እንዴ አይደብራችሁም እንዴ? አይደብራችሁም? እኔ ሄርሜላ በመናደዷ በጣም ደስ ብሎኛል። በቃ በጣም ነው የተደሰትኩት ማለት ነው። ለምን ሩታም እንደዚህ አይነት ስሜት ነበር የተሰማት ዛሬ ላይ እውነቴን ነው ብላችሁ የታችኛው አፏ ሳይሆን የላይኛው አፏ ብትነክሰው ራሱ የትላንትናው ቀን መልሳ ማምጣት አትችልም። ለምን እንዲህ ነበር ወይ ሩታን እያናደድኳት የነበረው? እንዲህ ነበር ወይ እንደዚህ ስሜታዊ እንድትሆን ያደረግኳት ብላ ጸጸት ውስጥ ነው የምትገባው ማለት ነው። እኔ ሄርሜላ መናደድ ብዙም እንትን አላለኝም። ነገር ግን አብርሃምና ፍቅርን የምታደርጉት አክት ግን በጣም ነው የሚደብረው ማለት ነው። በጣም ያስጠላል። ደግሞ ስለ እድሜያቸው እያወራህ ነው አብርሃም ማለት ነው። መጠጥ ያሉ ናቸው፣ ውሃ የጠጡ ናቸው። ተው እንጂ ያልቀረብህን። ከአንተ እኮ የሚበልጡ አይደሉም እኮ እነዚሁ ልጆች ማለት ነው። ሩታን ብትሆን ሄርሜላን ብትሆን ማለት ሁለቱም የሚያምሩ ልጆች ናቸው። የሚያምሩ ልጆች ማለት ነው። እውነት ለመናገር ማለት ነው። አትጋጋጥ፣ አትላላጥ። ሩታ ከፍቅር የምትበልጥ አይደለችም፣ እንደ ሀቅ ማለት ነው። እኔ በደንብ አውቃታለሁ። አሁን ሩታ በደንብ ብትጠይቁኝ ስለ ሩታ በደንብ ነግራችኋለሁ። ሩታ ማለት እኮ አንድ ፍሬ ልጅ ናት። እኔ ወደ አረብ ሀገር ስመጣ ወላሂ ነው የምላችሁ አንድ ፍሬ ልጅ ነበረች ማለት ነው። ሶ ምን እያልክ ነው? በእነሱ እድሜ ላይ ሙድ እያያዝክ ምናምን እሷ እኮ ምናምን እንዴ! ኧረ በጣም ያስጠላል። እውነቴን ነው። በጣም ፍቅር ምን እንደሆነ እኔ ገብቶኛል ምን እንደሆነ ማለት ነው። ግን በዚህ ልክ የሆነ ነገር ለማስተካከል ደግሞ በሰው ላይ መረማመድ ወይ ደግሞ ራስን ዝቅ ማድረግ፣ ቤተሰብን ማሰደብ፣ ልጅን ማሰደብ ግን በጣም ነው የሚያስጠላው። ሼም ነው። አዎ የምታስቡትና የምትገምቱት ምናምን እያልሽ ነበረ። እሱ ነው ለእኔ ያወዛገበኝ ማለት ነው። መሆንና መምሰል እያለች ነበር። ከገባችሁ ቤተሰብ መሆንና መምሰል ወይም ማሰብ የተለያዩ ናቸው እያለች ነበረ። እና
ይሄ ነገር እኔ አወዛግቦኛል። የሆነ ነገር እንዳለ ከበስተጀርባ ያስታውቃል። ግን አንቺ ያ ነገርን ለማስተካከል በዚህ ልክ አይደለም አብርሃምን እየተለጠፍሽ፣ አብርሃምን እየሳምሽ፣ ልጅሽን እያዘቀዘቅሽ፣ ልጅሽን እያሰደብሽ፣ የሞተ አባትሽን እያሰደብሽ አይደለም። አንዳንዴ ክብራችሁን ጠብቁ። የእውነትን የደነገጥኩኝ ሄርሜላ ስንት ወንድ ነው እንትን የምትዩ ስትላት ለፍቅር በጣም ነው የደነገጥኩት። አዎ ሰልባጅ የመሰለ ነው በየጊዜ የምትቀያይሩት ሁላችሁንም ማለት ነው። ክብራችሁን ጠብቁ። በቃ ያስጠላል። አብርሃምም ሴቶች እያመጣህ እንደዚህ አታሰድብ፣ በቃ አታሰድብ። ማስተካከል የምትችለውን ነገር ራስን አስተካክለ ውጣ። ሁልጊዜ የራስህን ችግሮች በሰዎችን አጣብቀህ ወይም ደግሞ በሴቶች ላይ አጣብቀህ አንተ ነፃ ሆነህ ከመካከል ትወጣለህ። ያቺ ሴትስ እየተሰደበች እየተረገጠች ቤተሰቦቿ ልጅ ካላት ልጇ እየተረገጠ ትዘልቀዋለች ማለት ነው። እና አሁንም እየነገርኩሽ ነው ፍቅር እንዳማረብሽ የሩታ ኦዲየንሶች በጣም ነበር የሚወዱሽ ማለት ነው። ተመልሰው ነበር ወደ አንቺ። አሁንም እንዳማረብሽ ልጅሽን ሳታሰድቢ የሞተውን አባትሽን ሳታሰድቢ በክብር ውጪ በቃ በክብር ማለት ነው። ለምን እንደመጣሽ ጠንቅቀን እናውቃለን፣ ለምናውቀው ማለት ነው። ሌላ ይሄ ያልጨረስነው ፍቅር የልጅነት ፍቅር ምናምን ቅብርጥስዬ ሸውዱት። ድሮም ፍቅረኛሞች አልነበራችሁም? አንቺና አብርሃም ምንም አልነበራችሁም። ስለዚህ ዛሬም ላይ ምንም አይደላችሁ። ምናልባት ከዚህ በኋላ የሚሆነውን የሚከሰተውን አይታወቅም። ነገር ግን አሸውዱ እንዴ! አትግማሙብን እንዴ! ለቪው ለዶላር ተብሎ መግማማት ያስጠላል፣ ደስ አይልም። እውነቴን ነው የምላችሁ። ለማንኛውም እንግዲህ እኔ ጠብቄ ነበረ ሄርሜላና ሩታ በጥፊ ወለውሏታል ብዬ ጠብቄ ነበር። ግን ሁለቱንም ታግሰው እንግዲህ ትተው ሄደዋል ማለት ነው። ገረመኝ። እውነቴን ነው ብላችሁ ሲገረፍጡ በሆነ ሰዓት ግን ሳቅ ይዟቸው አንገታቸው ጎንበስ ብለው እንትን ይላሉ ማለት ነው። ሲሄዱም እንሂድ ተባብለው ነው ሁለቱንም ፍቅር ሆነው የሄዱት ማለት ነው። እኔ ግን የገረመኝ ሶስተኛ ሆነሽ ደግሞ በአንቺ ላይ ሲደርብብሽ ነገ ከጎናችን ትቆሚያለሽ አለቻት ማለት ነው ሄርሜል። ኧረ ሰላም እደሩልኝ። ለማንኛውም ባይ